ዛሬ ሚስጥር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችንለት ስለ መዝሙረ ዳዊትስ ትንሽ ብነግረን ብላችሁ ነበረ። ሚስጥር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ሚስጥር አላቸው። አባቶቻችን ሚስጥራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ሚስጥር በመሞት ምንም ትርጉም የለውም። ሰዎች ምናልባት ሚስጥር አይችሉም ከሚል አንፃር ይመስለኛል ሚስጥራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያችሁ የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ፣ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይሄን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱ 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ ብዙዎች ያውቁትም ደግሞ ለእያንዳንዱ ችግር መፍቻ ቁልፍ ማለት ነው። የተቆለፈ ቤት ያለው ቁልፉ ይከፈታል። ችግሮቻችን እያንዳንዳቸው ችግሮች መፍትሄ የሌለው ችግር እኮ የለም በምንም ተአምር። ሁሉም ችግር ቁልፍ አለው፣ መፍቻ አለው። መፍቻውን በየሂደት ነግራችኋለሁ። በቀን 1 2 3 ነግራችኋለሁ። ማስታወሻ እየያዛችሁ በአግባቡ መጠቀም የእናንተ ፋንታ ነው ማለት ነው። ስለዚህ ከዚህ የበለጠ ነገር ስለሌለ ተጠቀሙበት። ብዙ ጊዜ አይፈጅም። ቢፈጅባችሁ 10 ደቂቃ ነው። 10 ደቂቃኛ ሞባይላችን ላይ አፍጠን ስንት ደቂቃ ነው የምናሳልፈው? ስንት ደቂቃ ነው የምናባክነው? አዎ ሞባይል ራሱ በያዝነው ቁጥር ሱስ እየሆነብን ህይወታችንን እየተጋፋ እየተሻማ ተጠቅሙ ውጭ እያደረግን አይደል ያለው? አዎ እዚህ ላይ ብታተኩሩ ደግሞ ህይወታችሁን ከብዙ ችግር ውስጥ ያወጣችሁና ወደ ትክክለኛው መስመር ይጨምረዋል ነው የምንነግራችሁ። መዝሙራ መጠቀም አለባችሁ። ማስታወሻ ይዛችሁ በአግባቡ ሁሉንም እዚህ ማስተላልፈላችሁን ተጠቀሙ ማለት አይደለም። የእናንተ ችግር የምታውቁት እናንተ ናችሁ። ከዚህ የሚላክላችሁን ከችግራችሁ ጋር የሚሄደውን መናገር ነው። ብዙዎቻችሁ የት ጋር ነው የምናገኘው? ይሄን መዝሙረ ዳዊት እኮ ከ300 ከ400 ብር አይበልጥም። ይሄን በማንኛውም የመጽሐፍ መሸጫ መደብር ታገኙታላችሁ። መግዛት ነው። አዎ የተለያዩ ነገሮች ቢኖሩትም እነዚህ የሚሰጣችሁን ማስታወሻ ይዛችሁ መጠቀም ነው። ይሄ ቀላል አይደል እንዴ? ዛሬ 1000 ብር 2000 ላሉባሌ ነገር አለ እንደምናወጣው። አዎ ይሄንን እንድትጠቀሙ ፈልጋለሁ። የምትሰሩት ሁሉ እንዲከናወንላችሁ፣ ያሰባችሁት ሁሉ እንዲከናወንላችሁ መዝሙር 1ን ጸልዩ። ወቁጽላኒ እየተነገፍ ወኩሎ ዘገብረ ይፈጽም ይላል። ይህንን ጸሎት የሚያደርግ ሁሌ የሚያዘወትር የሚጸልይ ሰው በባህር ወይንም ደግሞ በምንጭ ስር እንዳለ ዛፍ ይሆናል። በምንጭ ስር ያለ ዛፍ ቅጠሉ አይረግፍም፣ ፍሬው አይነጥፍም፣ ከዓመት ዓመት ይሰጣል። ይህን ጸሎት ዘወትር የጸለየ ሰው ስራው ሁሉ ይከናወንለታል። ዳዊት በጣም ወሳኝ ጸሎት ነው። ቤተክርስቲያኒቱ 365 ቀን በየቀኑ ከዳዊት ውስጥ የዕለቱን የወቅቱን እያወጣች ምስማክ በሚል በዜማ ትጠቀምበታለች። ከዚያ ባለፈ ደግሞ ለፍትሃትም ከዚያ ባለፈ ሰዎች ሲሞቱ መሸኛ ዳዊት 150 ዳዊት ተደግሞ ነው የሚሸኙትና ከዚያ ባለፈ ደግሞ እዚህ በጾሙም ሰዓት በዜማም የሚቆም የሚደገምም ዋና መሳሪያ የቤተክርስቲያናቱ መሳሪያ የኛ ሃይማኖታችን መሳሪያ ዳዊት ነው። ቃል ኪዳን ስላለው ነው። ሰላም ለኪ ለድንግል ማርያም ቃል ኪዳን እንዳላክ ሁሉ ዳዊት ደግሞ እግዚአብሔር እኮ እንደ ልብ የሆነ ሰው አገኘው ነው ያለው። በዚህ ምድር ላይ ሰው አጥቶ እግዚአብሔር ሰው ሞልቶ ምድሩን ሞልቶት ግን እንደ እግዚአብሔር ፈቃድ የሚሄድ ሰው በጠፋ ዘመን እንደ ልቤ የሆነ ሰው አገኘው የተባለልን ነው ዳዊት ማለት ነው። ስለዚህ የእግዚአብሔር ልብ ሆኖ የእግዚአብሔር ሐሳብ ሆኖ የደረሰው ድርሰት ስለሆነ በችግር ውስጥ ለሰዎች ችግር መፍቻ መጠቀሚያ መሳሪያ እግዚአብሔር በዳዊት ልቦና ውስጥ ያስተላለፈልን መሳሪያ ነው ዳዊት ማለት ነው። ሁሉ ይከናወንለታል ነው የሚለውና ደጋግማችሁ ይህችን ጸሎት ጸልዩዋት፣ ጥቅሟን ታገኙታላችሁ። አንዳንድ ጉዳይ አልፈጸም ባሉኝ ጊዜ እጅግ ልባችን ሐዘን በደረሰበት ጊዜ የምንጸልየው የሐና ጸሎት ነው። ተመልከቱት። ምንድነው የሚለው? ጸሎተ ሐና እመ ሳሙኤል፣ የሳሙኤል እናት የጸለየችው ጸሎት ነው የሚለው።
ጸና ልቤ በእግዚአብሔር ጸና ወተልዓለ ቀርኔ በአምላኬው መድኃኔ በእግዚአብሔር ከፍ ከፍ አለ ልቤ ነው የምትለውና ጸሎቱ እቺ ትንሽ ናት፣ በጣም ትንሽ ናት። እስከዚች ድረስ ነው። ይችን አሁን ሐዘን በተሰማችሁ ጊዜ፣ ልባችሁ በተረበሸ ጊዜ፣ መረጋጋት ባጣችሁ ጊዜ ይችን ብትጸልዩት፣ ደጋግማችሁ ብትጸልዩት በእርግጠኝነት መልስ አላት። ሰዎች ሲያዝኑ በሆነ ቦታ ላይ ሲወድቁ የሚጸልዩ ጸሎት ነው የሚጠቀሙበት ነው። ግን ብዙዎቻችን አናውቀውም። የሐና ጸሎት ይታያቸዋል አይደል? ጸሎተ ሐና ነው የሚለው በግዕዝ የሐና ጸሎት ማለት ነው። ሐና ተጠቅማበታለች። ሳሙኤል የመሰለ ልጅ አግኝታበታለች። እናንተስ ደግሞ ከሳሙኤል በላይ ተቀበሉበታላችሁ እኮ የችግራችሁ። ተጠቀሙበት። ይሄ ማለት ያስፈለገኝ ስለ ሐና ታሪክ ስለነገርኳቸው ሐና በዚህ ጸሎት ስለተጠቀመች ይሄንም ደግሞ የሰው ልጅ መጠቀም ስላለበት ነውና ተጠቀሙ። ቪዲዮውን ያላያችሁ ከዚህ በፊት አለላችሁ ቸክ አድርጉት። የሐናን ታሪክ ማለት ነው።